ገችንቆ ልጅቷን ቴኬር ታረጋት ነበር። ከዛ ልጅቷ ሙኒትን ራሷ አጭበርብራት ሙኒት አደባባይ ላይ ወጣ እቺ ልጅ እኔ መክፈት አልችልም። ቋንዴ እኔ መክፈት አልችልም። ያንኝ ዮኒ ማኛም ቪዲዮ ሰርቶ ለቋል። አይተሽዋል? ጆከር ቤት ነው የተደረገው 16600 ብር። ስለዚህ እንደ አዲስ አሁን ይሄን እያመጣ የ3 አመት ነገር እያመጣ እንደ አዲስ እኔ ስለ አንገቴን ምደፋ ከመሰለው ሄሉዬ አንገቴን ምደፋ ከመሰለው እኔ አልደፋም። ጠንካራ ስትሆን ነኝ። በዚህ ነገር አላምን። ልጅቷ አጭበርባሪ ነች። ብቻዬን የምኖር ሰው ነኝ። ጀግና ማለት ነው። ፍላት ላይ የጀመረችው ክስ ሮንግ ነው ብላ ሙኒት ጌቭ አፕ አድርጋ ወጣ ኬዙን ዘግታ ሄዳ ራሱ ፖሊስ ጣቢያ ሄዳ ክስ የመሰረተችው እሷ ነበረች። ክሱን አንስታ ወጣች። እሷንም ከሷ ህይወት ውስጥ አስወጥታ ማለት ነው ልጅቷ ጋባሽ። አሁን ልጅቷ የራሷን ላይፍ እየኖረች ነው። ሃፒም ተከሶ ነበረ በፍርድ ቤት ተጣርቶ ምናምን ነፃነት ተብሏል። ጋባሽ ሌላ ኬዝ ነው። ቶታሊ ዲፈረንት ነው። በቃ ልጅቷ ጋር ያው እንደማንኛውም ለምን እንደሚፈልገኛል ስድስት ሴቶች የተለያየ ነው። ስድስቱም ነፃ አወጣ። ሁሉም ፌክ ነው። ሄሉዬ ቤቴን ላሳይሽ። እኔ ያለሁበት ቤት ማለት ይኸውልሽ ሄሉ የኔ ቤት ማለት ቴዲ የሚጋጋጠው በቃ ቴዲ ይኸውልህ ዱባይ ያሉት እነ ሙኒት እንኳን ጌባ ያረጋጋው ቪዲዮ አሁን የምትጋጋጠው ሀፒ ለመክሰስ ለምንድን ነው የምትጋጋጠው? አንተ እንዴት እንደሚለምናት እንደምትለምነው ከላይ ልጨርስ ነው የሚለው ራሱ አይከተው። ይኸውልሽ ሄሉ ቤቴ ይኸውልሽ እኔ አልቀየርኩኝም። ቤቴ ማለት ይሄ ነው። ማላፍበት ስለሆነ ማለት ይሄ ነው ቤቴ። አሁን ላይ ያለው ተባርኩን ታቋርጥብን እንትን ረጅም ሰዓት ስለተጠራ ይሄው ምኝታዬ ነው። ማየት ትችላለህ። ቤቴ ይሄ ነው። ምንም የምታመጣው ነገር የለም። በትልቅ ማለት ቪዲዮ ነው ለምን በሚኖርበት ቤት ውስጥ አንተ ምንም የምታመጣው ነገር የለም። እኔ ላይ ያለ ማስረጃ ልከጨረስክ ለሷ ኮምፔር ስለማረገው ቤቱንና ካሜራውን አይዋለሁ ግዴታ ያ ላሳይሽ ልክፈትልሻም ካሜራውን ቤቴን ትልቅ እኔ ላይ ያለ ማስረጃ ጨረስክ ልከ ያ ተጨማሪ ምልክላት አለኝ። አሁንም እየተላከልኝ ነው ስለዚህ ያለው እንዳለ ላክላትና ታውጣ በረምብረ ምልክላት። ስለዚህ እኔ አሁንም ገስት ላይ ገብቼ እንደዚህ ብል ስድብድብ ስለማልፍ ለምን ያለውበት ሀገር አይፈቅድም። ሰጣገባ ካንተ አጀንዳ ለምን በአዲስ ልታነሱ ፈለጋችሁ? አይ ዶንት ቴል ዩ ታሳቸው እኮ ነው የመጡት። እኔ ጋፒ እንደመጣ ስለ ልጆቹ ጠይቀው የሚለውን ቴክስት እኮ ያመጣው አንተ ነህ ቴዲ። በቃ እኔ ሄሉ አንድ ቀን አዳምጪ ሄሉ አንድ ቀን ቤትሽ ቀርቻ አላውቅም። ሁሌ ይሰማሻል። ጆይን ስልምሽን ታይኛለሽ አይደል እንዴ? ታይሻለሽ። ስለዚህ እታይሻለሁ። ስለምታይሽ አንድ ቀን ኮሜንትም ጽፌም አላውቅም። ቁጭ ብዬ ነው የምሰማው ማየው። ገባሻል? ስለዚህ መጥቶ የሚናገረው ቅድም ይኸውልሽ አንዴ ጃፒ ቅድም አውራ ሲባል ሳያወራ የነበረ ሰውዬ እነ ከሊፋን ሰብስቦ መጥቶ ጃፒ ሲቦለቅ አውቆ እነ ከሊፋን ሰብስቦ መጥቶ በግሩፕ ማውራት ጀመረ። እኔ የጠጣሁኝ ማውራት አልችልም አለ። አሁን ላይ ግን ገብቶ አይተሽ ከሆነ ሲለፈልፍ ነበር እነ ከሊፋን ይዞ። ለምን መጀመሪያ ብቻውን ገብቶ አላወራም? ንገሪ። ይሄው ነው የምኖርበት ቤት ይሄ ነው። ይሄው ነው የምኖርበት። ይሄው ምንድን ነው የምታመጣው? የዛሬ ሳምንት አሜሪካ ካልገባ ቤቴን ማንም ያውቀዋል። በቃሽ ቤቴን ማንም ያውቀዋል። እስቲ ንገረኝ፣ አሳየኝ። አሜሪካ ተመልሰህ ካልመጣ የዛሬ ሳምንት ሄሉም ሰምታለች። የዛሬ ሳምንት ማለት ወንስዴ ነው አይደል? ስለዚህ እኔ ፕሊስ እባክህ ከኔ የምትርቅ ከሆነ ከቻልክ ትልቅ ሰው ነው ደረጃ የማረግ ብትወልድም ታደርሰኛለህ። መተን እናስታውሰሻለን። ተመለስን ቴዲ እንልሻለን። ካልተመለስክ ለሄሉ እናሳውቃታለን። አልተመለሰም። አንተ ከሰው አንተ በዚህ ኖ በዚህ የሚቀኝኝ አይሰለችም። እስቲ አንተ ሄሉ እኔ ልቀጣ አፍንጫው ካልተሰበረና ከንፈሩ እንትን ካላለ ይክፈት ካሜራ። እስቲ ወንድ ከሆነ ተሰብራለሁ እኔ ልበላ እኔ አይደለም ማሙሽን እኔም እናወርዳለን አንበሳ። አለዛም የኔ ትፎዞች ተሰብራለሁ እኮ ትክክል ነህ። እስኪ አንተ ክፈት ካሜራ። እስቲ ካሜራ ክፈት ካሜራ ይክፈት። አንበሳ እናወርዳለን ለሄሉ ቤት አንድ ጊዜ ማሙሽ ዝም በሉ እስቲ ይክፈት። ውድድሩ በሳ ከሆነ ቀልድ የለም። ይክፈት ካሜራ። አፍንጫው ተሰብራለሁ። እውነቱን ነው ተሰብራለሁ። ሁለት ጊዜ ሚስቱ ነች ያሰበረች። እሱ ምንድን ነው የሚለው? ሚስቴ ነች። ኦኬ ሚስቴ በናይጄሪያ ሁለት ጊዜ። እሺ በናይጄሪያ እሺ አይደለም። ቆይ እኛ ጥያቄ ጠይቅ እስቲ። አሁን ሀፒ ዝም በል ቢከፍት እኮ ትስቂያለሽ። እንትሽን ነው የምትጨርሺው አንተ ነህ። ከኔ የምትይው አይደለም። ኔክስት ዊክ ላይ ግን ካልመጣ እግዚአብሔር እኔ አንበሳ ወርዳለሁ። ወይ በናይጄሪያ ያስመታችሁ 3 ልጅ ሄዳ ከሌላ ስለወለደባት ነው። 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 3 ልጅ ሄዳ ከሌላ ስለወለደባት ነው።
ወልዶ ከቤት ውስጥ ይደበድባት ነበር ይደበድባት ነበር ማለት ነው። በድብደባ እኮ ነው ተፈሰቀ ያመለጠው ነበር። ያ በደም ተናገረ። አንተ ሀፊ እግዚአብሔር ሆነው ወጣው ይላል። እሺ በቃ እኔ እንደዛ ይወረደ ነገር አለ ነው ጀመረ ካልጨርስ ቁጭ ብለን እናውራ። ማሙስ ካንተ ጋር ያለ እኔ እኮ ሁለታችሁን ልክ ማየት ማልፈልጋችሁ ሰዎች ቤት ነው ይሄ። እረፍና አዳምጥ። በቃ ሚስጥር ሲወጣ አንተም የኛም ሚስጥር አውጣ፣ እኛም ነው። አንተ እኮ ያልተባላ እኮ ሰው የለም እኮ ቴዲ። ያ እንዴስ ምን አጥራመናት እንዳንተ ምን ቆሶ የለም። አገር ቤት ከመሄዱ በፊት ያደረገውን ነገር ተናገር። ተናገር ደውስ ማለት ቴዲ አሁን ወደ አሜሪካ ስትመለስ ሸሽ የተመለስክበት ነገር አትጠይቅም በአዲስ? ኧረ በእናትሽ በእናትሽ የማይመስል ጥያቄ አትጠይቂኝ። እያስለመነው እንደሆነ አንድ ጊዜ እያመንኩ አይደለም። ጥያቄ ለምን በዚህ ምክንያት ሸሸ ከተባለ ችግር አይመጣብህም። ይኸውልሽ ኖ ትልቅ ማለት ነው። አብነት ራሱ አታፒ አንድ አዳምጥ። ሄለን ትልቅ መረጃ እነ ቴዲ ከሊፋ ምናምን የሚባሉት ኔቨር ጊቭ አፕ መልእክት አስተላልፋላቸው። ለዛ ነው ለካ አንቺንም ቤት ቁጭ ብለው እየሰደቡሽ ነበር። ባይዘው አሁን ትልቅ መረጃ ነው የመጣልኝ። ሪከርድ ሰምቼ ነው በውስጥ የመጣሁት። ቴዲ ከኔቨር ጊቭ አፕ ጋር ምን አይነት ግንኙነት ኖሮ ነው ሄለን ነው ስትሰድበኝ የነበረችው? እሷ በእናትህ ጃፒተው ኔቨር ጊቭ አፕ ለማጥቃት እናንተ አዲስ አበባ ቤቴ ምናምን የምትባሉት ተሰብስባችሁ ሄለንን ለመስደብ የሞከራችሁት እኔ እነሱ ሰድበኝ የነበረው ኔቨር ጊቭ አፕ ሄለን ይዘን ብዙ ርቀት እንሄዳለን። አሁን ጨረሱ እነሱ መረጃቸውን የለም። ኖ አልጨረሱም። ግን አንተ ከነገራችን ላይ አሁን በእናንተ ያለውን ነገር እየሰማሁት ነው። ሪቫይዝድ እንደማደርገው ወቆይ ሁሉንም መረጃዎች እሺ አሁን አለቀ እና ሀፒ ያለው መረጃ በሙሉ ለሄለንና ለጃፒ ላክላችሁ። ይሄ ማሙሽራት ይጎበት ነው ሀፒ። እሺ በተለይ አገር ቤት ሊሄድ ሲል ስሚው ምን እንደሚል ስሚው። አሁን ማሙሽ ሲያወራ ሀፒ የማሙሽን ይዞበት ነው ይላል። ኢማጂን እንደዚህ ነው እንግዲህ ወንድ እንደዚህ የቆሸሽ አስተሳሰብ ያለው ሰውዬ እኔው ካንተ ጋር አንድ ደስት ላይ እግዚአብሔር ግባ ስባል ነው የገባሁት እንጂ እኔ እንዳንተ የቆሸሽ ሰው ጋር መቀመጥ ማለት ደረጃ ይማራል። ኤርፖርት ላይ ያለ ወደ አገር ቤት እሺ ሄለን እኔ ከዚህ ጋር መቀመጥ ኤርፖርት ላይ ያለ ደረጃ ይማራል እንጂ ፈጣሪ ሀፒ አንተ ካልተመታ አንበሳ አወርዳለሁ፣ ከተመታ አንተ አውርተህ እኔ ብቻ አይደለሁም። አፍንጫውን ከፍቶ ካሳየ ካልተመታ ማሙሽም እኔ ምን እናወርዳለን? ኔክስት ዊክ ካልተመለስክ እግዚአብሔር ምስክሬ ነው፣ እኛ ለሄለን አንበሳ እናወርዳለን። ካልተመለስክ ቃልን አፍንጫውን እንደዚህ አትቀባጠር ሌባ። እኛ እኮ ያዝንብን ይዘናል ታውቃለህ። አገር ቤት እንዴት እንደሄድክ የፍርድ ቤቱ የኮርቱ መጥሪያው ራሱ እኔ ሪከርዱ ልትልሻለሁ። እሺ እንደውም ይኸውልሽ የደፈራትን ልጅ አንዴ በትልቁ አድርጊ ሄሉ ሙኒትና አስካርዱ ሳስማሙ ልትልሻለሽ በትልቁ አድርጊ ሄለን። እንደውም የኮርቱ የኮርቱ መጥሪያውን ኮንኮ አለን እኮ እጃችን ላይ ሚስት እኮ ነው ትልክልና እረፍ እኛ ጋር ተሳፈጣለን። ይኸው ስማ አንዴ ይኸው የቴዲ ቤት ነው የቴዲ ነው ይታል ቴዲ እስቲ ቴዲ ቢላሳ ያሳ ይኸው ቴዲ ዝም በል ይታል አንዴ ራስ እኮ ልትመጣ ነው ከስራ ምን እንደሚያሳዩ ይኸው እንዴት እንደቆመ ይላል። ይኸው ቆይ ልክልሽ ስሚ ድምፁን ስሚ እልክልሻለሁ በዋትስአፕ ነው እልክልሽ። እንዳንተ አይነት ወራዳ ተለፎ እንደዚህ በሚያሳይ በሳብ ባለ ትዳር ነበረ። አዎ ይሄ እኮ በቅርብ ነው። እንደዚህ አይነት ሰው ከወረደ ሰው ጋር ነው እኛ ቁጭ ብለን ያለ ነው። ስለዚህ ደረጃ አይደለም ሩጦ ወጣ እና የት ነው ናግባይ ትሄዳለህ አለ ና ስለዚህ እባክህ ያው ስሚ እግዚአብሔርን 5 አንበሳ ነው ያወርደላታል። ሴትምቱን ወንድቱን እንትላናት ወይ እንትላ ነው እንደዚህ ይሄንን እንዳጠቃት የእሷን ህይወት እንድበጠብጥ ያደረኩት ካለ እግዚአብሔርን እኔ ራሱ አወርዳለሁ። ለነጭ ቅማል ወሬ የነገራትን የነዚህን ላይክ የኔቨር ጊቭ አፕንም የሌላም ሰውን በቃ የኔቨር ጊቭ አፕን መረጃ የነገራትን
የሌሎቹ እኮ ሀሜት ነው። የሌሎቹ እኮ ኖርማል ነው፣ ሀሜት ነው። ማን እንደሚያሙሽ ስሚ። እነዚህ ህጻናቶች ካላባት እንዲኖሩ እኮ ይፈረደባቸው። ይሄ ቆሻሻ ሰው ነው። ሴትም ከሆነች ቆሻሻ ናት፣ ወንድም ከሆነ ቆሻሻ ነው ማለት በጣም ያልሆነ ነገር ነው ያደረገው። ይሄንን ሰው እሷ እኔ ራሱ እኮ እንደዚህ አላሰብኩም፣ እሱ እንደዚህ አድርጊ ብላኝ ማን እንደሆኑ ዝም ብለሽ ሴቭ አድርጊያቸው። እግዚአብሔርን እኔ ራሴ አዲስ አበባ ቤቴ ነው። ኧረ ሄለንን ለጥፈው አምስት ታወርዳለህ። ካጋለጠች ይሄንን ነገር እግዚአብሔርን ነው አድርሱላት፣ ሄሉ አድርሱላት። ሄሉ እኔ ልንገርሽ አዲስ አበባ ቤት የሚባለው ነው። አዲስ አበባ ቴዲ ያለበት እንዴት አለ? ሄሉ አንደኛዋ እንከባበር፣ ሁለተኛው አዲስ አበባ ቤት። እኔ ስለነከባበር ራስ ንገረኝ ካል አዲስ አበባ ቤት እንዴት እንደለጠፈሽ ቅድም ቴዲ ቤቱን ከፍቶ አፉ ሲከፍት የነበረው አዲስ አበባ ቤት ነው። አዲስ አበባ ቤት ምን ይላል እዚህ ጋር? ሄሉ እኔ አንድ ነገር ብቻ ልንገርሽና ልውረድ። እንከባበርና አዲስ አበባ ቤት ቴዲ ላይክ እንደዚህ እነ ከሊፋ እንደዚህ የሚያደርጉት እንከባበር ማለት ዋና ስሟ ትዕግስት ትባላለች። ባልየው ኤፍሬም ይባላል። ቆይ አንዴ ሚዩት አድርገው ጃፒ፣ ሚዩት አድርገው። የሰውን ክፋት ነው የምትፈልጉት በዚህ ነገር። ጀመር ዱባይ ያሉ ናቸው ታውቃቸዋለህ። ደስተኛ አይደሉም። የራሳቸውን አጀንዳ ለማስቀየር ብለው ያደረጉት ነገር ነው። ሁለተኛ እንከባበር ከሊፋ ቴዲ ላይክ እንደዚህ እንንቆጳ ምናምን የሚባሉት እነዚህ 5-6 ሰዎች ናቸው ላይክ እንደዚህ ነገር የሚያደርጉት። እንከባበር ማለት ትክክለኛ ስሟ ትዕግስት ይባላል። ኤፍሬም ይባላል ባልየው። ኤፍሬም የሚባሉት እስካሁን ድረስ በጣም በሰውቃ ነው ያለው። ኢትዮጵያ ገብቶ የልጁ አባት ልጄን አሳይም ብለው አላሳይም ብለው ከልክለው ነው ያለችው። አንደኛዋ ልጅ ራሷን ያጠፋችው የንከባበር ልጅ ራሷን አጥፍታለች። እኔ ውሸታም ከሆንኩ አሁንም አንበሳ ወርዳለሁ። ዋው እኔ ውሸታም ከሆንኩ አንበሳ ወርዳለሁ። 3000 ህዝብ ባለበት በዩቲዩብ እየሰማችሁ አላችሁ። እኔ እቀጣለሁ። ትክክለኛ ስሟ ትዕግስት ነው። ባልየው ኤፍሬም ይባላል። መብርሃን ምስክሬ ለሀገሬ አያብቃኝ። ትክክለኛ ስሟ ትዕግስት ይባላል። የአማራ ታጋይ መብርሃን ልጅቷ አንደኛዋ ልጇ ራሷን አጥፍታበታለች። ለአማራ ታጋይ ብላ ከዚህ በፊት ይላ ነበር። አሁን ባልየው ኢትዮጵያ ሄዶ አሁን ነው ተመልሶ የመጣው። ኤፍሬም ይባላል። የኤፍሬም ስልክ እኔ እሰጥሻለሁ ከፈለግሽ ስልክ ቀይሯል። የኤፍሬምንም ስልክ ሰጥቻለሁ። ሚዲያ ላይ ገብቶ ቢናገር በምን እድሉ እያለቀሰ ያለ ልጄን አላሳይም ብሏት ማለት ላይክ እንደዚህ የቆሸሹ ጋር ነው አንድ ላይ ገጥሞ የሰዎችን ስም ያጠፉት። እኔ ትዕግስት ካልሆነ ስሙ እንከባበር ከነ መኪና ታልጋ ቁጥሩ አልክልሻለሁ ከነ መኖሪያ ሰፈረ። እኔ በቃ አትረሱብኝ። እጄ ረጅም ነው። ዱባይ ተቀምጬ ፎቶን ያመጣው ሰውዬ ነኝ። ቫይብሬተር የሚባለውን ፎቶን ያመጣው ሰውዬ ነኝ። እኔ ነኝ ያወጣሁት። የሁላችሁም እኔ ታውቀዋለህ። በቃ እኔ አልፈልግም ከሚዲያ ርቄ አረቤን ገዝቼ ሙዚቃ እያዳመጥኩ ነው ሰው ነኝ። ለህግ ተገዥኝ ዱባይ ህግ አክብሬ ለራሴ እየኖርኩ ያለው በቃ አትረስብኝ አልኩህ። እኔ ከ3 ዓመትና ከ2 ዓመት በኋላ የመጣክ እንደዚህ አይነት ነገር ካልክ እኔ የሁላችሁም መረጃ እጄ ላይ እንዳለ ዛሬ ስረግጠን ነው እንጂ እኛን እኮ ረስተነዋል። አገር ቤት እንደገባ እንደጠፋ ምናምን አገር ቤት ሲገባ ግን ተከታትለነው ነበር እንዴት እንደገባ ምናምን። ሚስቱ ራሱ ኢንፎርሜሽን ትልክልን ነበርና ለኔም ለሃፒ የፍርድ ቤቱ የጥሪው ይሄ መጥሪያው ወረቀቱ የለም እሱ ራሱ ደርሶናል። እግዚአብሔር በጣም ብዙ ነበር ሄሉዬ ጀልባ ስነዳ ስልክ አንደኛው ስልኬ ገባ ማለት ነው። በቁምጣ ነበር የነበርኩና ሳልዘጋው ዚፑን ባህር ውስጥ ገባ። ለምን ባህር ብቻ ስለሆነ ያለው ማለት ታውቂዋለሽ። በደረቁ ግን እዚህ ቤት ሀሳባችሁን የምትገልጹት ነገር ነው ያልገባኝ። እኔ እንትን ማለት አልፈልግም። አፒ በደረቅ አረጋችሁታ ጣልቃ አርጉ ከፍቶ ካሳየ አንበሳ እኔ ስሜቱ ሴንሲቲቭ ነው። በነገራችን ላይ በጣም ነው የማየው ከነ መረጃውን በምትልኩ ነገም ቢሆን ከነገ ወዲያም ከዛ በኋላ ችግር እኛ ሰው ላይ አንደርስም። ከደረሱብን ግን ያው ማሙሽ በደረቁ አረጋችሁት እያልን እኮ ነው። ምን አረጋችሁት እያልን እኮ ነው። ምን የሆነ ምናምን በል ዝም ብለህ ሌላውን እልክልሻለሁ። መደወል ካለብኝ ቀጥታ ደውልሻለሁ። የቪዲዮውን እያንዳንዱን እንቅስቃሴ እንዴት ነው ፌክ የሆነው ነፃ ያወጣው? እኔ አሁን ሚዲያ ላይ ወጥቼ ቁጭ ብዬ ድጋሚ መናገር አልችልም። ሄለን ከደረሰሽ ካፒ ጋር ተነጋገሪ። እኔ እዚህ ጋር ወጥቼ መናገር አልችልም። ሚዲያ ላይ ዱባይ ነው ያለሁት። ስምን ነገር ማውራት አልችልም። አይደለም ኖ ሄሉሻ ሎንግ ስቶሪ ሾርት ሳርገው እሱ ከልጅቷ ጋር ያው እንደማንኛውም ሰው ሪሌሽንሺፕ ነበራቸው። ገባሽ? እሷ ፈቅዳ ወዳ ከሃፒ ጋር እንደማንኛውም ሰው ሪሌሽንሺፕ ነበራቸው። አንድ የሆነ ስትጣይ ግን የምታወጪው ነገር የለም። እኔ አንድ ጥያቄ ብቻ ልጠይቃትና ልውረዳ። አንዴ ቆይ። አይ ሄሉዬ እኔ ስታስቢ ራሴ ቀርጬ ራሴን በራሴ ፖስታል ብለሽ ታስቢያለሽ? እቺም ብቻ ምንሽ ሃፒ ቤቱ ግን የተለያየ ሰዎች ናቸው። እሺ አንቺ ኖ አንቺ ራስሽን ቀርጠሽ ታስቢያለሽ?
ካሜራ ነበረው እና ይኸውልሽ ያደረገችው ምንድነው እንግዲህ ራሴ ቀርጬ ራሴን ፖስታለኝ። ስለዚህ እንደዚህ ፌክ እንደዚህ ተረተረተኝ አልሰማምና ከስሩኝ ላዳምጥ። እሺ ያለውበት ሀገርን ታውቂዋለሽ። አንተ ዝም ብለህ ሪሌሽን ውስጥ ነው የሆነ ሰው ነው ካሜራ የደቀነው የነበረው። ኖ ማስከፈል የታሪኩ ኖ ማሙሽ ቆይ የቤቱን የካሜራውን ስልክሽ ይሰራል ሜሞሪ ይዘውት ወጡ። ቀጥታ ይሰራል። ደውልበት ያ ኦኬ ያውን የላክሽው ዋስ ቀጥታ ደውልሻለሁ። ያውን ደውልሻለሁ። ወርጄ ደውልላት ሚታርግና ደውልላት አውሩ ሚታርግ አይደለም። አሁን እኮ ችግሩ ሄለን እንዳለችው እኔም ጥያቄ አቅርቤ ነበረ፣ ግን አይ የተለያየ ሰው እንትን ነው። በነገራችን ላይ ወዲያውኑ ሰው የሆነ ነገር ሲነግረኝ ሰማለሁ፣ ግን የራሴን ሪአክሽን መወስድ ሰው ነው ማለት ሪአክሽን አደርግበታል አለ ጃፒ እንደ አሰራራችን ያ እኮ ነው። እሱን እኮ ነው ያልኩሽ። እኔ ራሴ ያልተዋጠልኝ ነገር አለ፣ ግን ያንን ነገር እንደዚህ በስልክ ቢያስረዱሽ ያ ሃፒ ደውል ወጣና አይ ኖ እኔ ኤክስፕሌን አደርጋለሁ። አውሩ መጀመሪያ ከዛ ደግሞ ማሙሽ ዮኒ ማኛንም እንደዚህ የሆነ ሚውት ላድርገው እኔ ሚውት አድርጊና ሄል ስማ ማሙሽ ዮኒ ማኛንም የሆነ ነገር ሰጣችሁ እና ሚውት ላድርገው ላይቭ እግዚአብሔርን ነው በእውነት እግዚአብሔርን ምንም ነገር አልሰጠም ነው ራሱ አምኖበት ነው በቃ ሶሪ ያለው ውሸት ነው ብሎ ማለት የማይታመን ነው። በቂ ማስረጃ ያለው ነገሩ ጋቦ ከዚህ በላይ በቂ ቴዲኮ ከኔ ጋር ስለተጣላ እንጂ እኮ በቂ ማስረጃማ አለው። አለማፈራችሁ እኮ ነው የሚገርመኝ። አለማፈራችሁ አንተ ዝም በል መልሳ ሙኒት ላይ እንዳትነሳባ ብዬ ነው እንጂ አሁን ሙኒት እኮ ራሱ ሙኒት እኮ ሆነ ሲያወሩ ሪኮርዳል የሰላሳ ደቂቃ ጃፒ ራሳይት ሙኒት እኮ ኖ ታቲ መግባቲ አንተ ተጠብቆ ግብ እንኳን ራሱ አልበላም። አንተ ተዝ ስትልኝ እንደዚህ ጉሮሮን ነክቼ ነው ማስመልሰው። እከካ አንተ ወንድ ተብለክ ለኔ ላከው ሰማ ጃፒ ሙኒት አላበሻ ሃፒና ከነገሩ ላይ ወጥቻለሁ። እቺ አጭበርባሪ የምትባለው ዋና ሰርልች ነው ሙኒት ሌባ ኦኬ ሙኒት ምን ታርግ ሙኒት ሌባ አንተ ከሙኒት ጋር ሙኒት ሌባ አይደለች እንዴ? ኖ እሷ ጋር ሆነ ስታሽቃብጣ ነበር በሰዓቱ ታሲል ቋለኝ ነኝ ማሙስ ይፈርታሲል አሰራ በሰዓቱ ግን ከሷ ጋር ሆነ ስታሽቃብጣን ነበር። ሙኒትን ቤት አስገብተህ ስታሽቃብጣን ነበር። አንተ ታዛለሽ ሲጀምር አሁን ይኸውልህ ሄዶ ልጅ ነች ናት እኮ ነው ወንድም ያሳምን ምላስ አለው ሄዶ ትትትል ይላት እኮ ነው። ማንን ሄለንን ነው የሚጀነጅናት? አየሁ አይደል ጃፒ ምን ባለጌ እኮ ነው ቴዲ። ይሄ ባለጌ ነው እከካ ባለጌ። አንተ ሄለን እንደዚህ ሄለን እንደተራሰው እየቆጠረ አስወርደው ጃፒ አለክ ማቀበል አይደል? እኔ ሞዴሬተር የለኝም። ይሄ ባለጌ ነው ቴዲ ባለጌ ነው። ካልኮንኮ ከካም ባለጌ ስዳደግ መንደርተኛ ናውረድ አንተ የራስህ ልጅ ይዘህ ስለ ሰው ልጅ ታወራለህ። ባለጌ ልጅ እኮ ደብቄ አላውቅም እኮ እረፍ። አንተ ስለ ሰው ልጅ ታወራ ለምን አባ ነው ስለ ሰው ልጅ ታወራ? ልጅ ያለ የኔ ልጅ ለጥፌ ተሳደፉ አንተ ለአንተ ልጅ ሁሌ ነበር የምትከላከለው። አትናገሩ። ምን አባ አነሳስቶ ነው ዛሬ? ከምን ተነስተ ነው የጃፒን ልጅና የኔ ልጅ መናገር የፈለገው? እኮ ልጅ ያለ ይኸውልህ የኔ ልጅ ለጥፌ የምትሳደብላል። ምን አነሳስቶ ነው? ይኸውልህ በዚህ ደረጃ የምትሄዱ ከሆነ መባል አመጣታለሁ። እናቴ ይኸው ልጄን ይሳይ ነው መባ ማነች? እሺ መባን አመጣታለሁ አላለም? እኔ ሴት በል እንደውም ልጣ መባን ታውቃታለህ? ማነች መባ? ማነች መባ? አንተ በዛ በስተናገር ማነች መባ? አሁን በሽተኛ ሆነሃል። ከዚህ በኋላ መቼም አትድንም። አዎ ጨልላል፣ ነቅልናል። በቃ ወይ ራስህን አጥፋ ወይ እንትን ግባ። እዛ ማን ነው አማኑኤል ግባ። ሃፒ ያለን ሳቢ ምናምን ለሄለን ዱብ ካላልክ አትለቀም ይለን። አዎ ኔክስት ከአሜሪካ መጣለው።
ተሰጠዋት እንደማትለቃቸው አውቃለሁ። ይኸውልህ ስለ ሙኒት እንደውም ልላክ አሁን ነው የምልክና እስኪ ላክልኝ፣ ለእኔ ላክልኝ። ኔክስት ዊክ አሜሪካ እመጣለሁ አላለም? ይሄ ከመጣ እግዚአብሔር ምስክር አያስገቡትም። አሜሪካ አይገባም። ከዚህ በኋላ ሄሉ ቤት ገብቼ 2 አንበሳ አወርድላታለሁ። ኔክስት ዊክ ከመጣ አሜሪካ እግዚአብሔር ምስክር የትኛው አሜሪካ ነው የማስገቡ? ይሄ እንኳን አለ አይደል? ይሄ እንኳን እየኖራል ነፈስ እንኳን አትሳደ አንተ ቫይብሬት ሀገር መግባት የማይችል በ13 ዓመት አንዴ እንትን ብለህ ተደፍሬ ነው ልጅ ወለድኩ የምትል እከካ ደግሞ ታወራለህ እንዴ? እከካም ይሁን። እኔ እኮ ልጄን የማሳድግ የምንከባከብ ልጅ ነኝ። አንተ እከካም እናንተ ወልጄ አይንሽን ላፈር ያልኩ ሰውዬ አይደለሁም። አንተ እከካም ባላገባው ማሳደግ ትላለህ። ልጅ እያለ የኔ ልጅ ለጥፈህ የምትሳደብ ልጅ ታኛለን ከሆነ እኮ ከነ ልጅ አይደል እንዴ ላይ ብለህ አንተ ቤት ስገባ የነበረው ድሮ ይዛል ተጣጣ። እኔ አንተ ግን የኔ ልጅ ለጥፈህ ትሳደባለህ። ሴት ልጅ እያለ ምን አባ ቤት አስለጥፈህ ለነ ማን ነው አንድ ፎቶ እኔ ቤት የአንተ ልጅ ከተለጠፈ አዲስ አበባ ቤቴ በሚባለውና ማን ነው ስሙ በሚባለው አሳየኝ። አረፍ ያኔ ስክሪንሾት ምናምን ስራ ወደ ኋላ ነው። አሁን እዚህ ጋር ገብቼ ምናምን አረፍ ኖ ቴክስ ሚ ሎንግ ገባ ለማንፈሰች ልጅ እኔ ነኝ ያስነሳኋት። ፖስታ የነበረችው ምን አነሳስቶ ነው ዛሬ እኛ ላይ ዞርክ? ቆይ ምን አነሳስቶ ነው ጃፒ ላይ እኔ ላይ የዞርከው? ቆይ ለላክላት አለ ምን አነሳስቶ ነው ዛሬ? ቆይ በቃ ማለቴ የሆነ ቶፒክ አጣክ እኛን ላይ ስማችን እያነሳ ስትሳደብ ነበር። እኔ እንኮ ሃፒን ገባ ስለው የሆነ ሰውን ጋር የመለስን አይ ቴዲ እየተሳደበ ነው አሉ። ምን አባህ አነሳስቶ ነው አንተ? ቆይ እኔ አንተ ስማትቼ ባልየውን ገና ስራ ከጀመረ 4 ወሩ አይደል እንዴ ትራክ ድራይቨርነት የጀመረው እህቱ ላይ ጥገኝነት ጠይቆ ዛጋር ይሄ አዲስ አበባ ቤት የሚባለው ነው። በሱ ስታስረግጠና ነበር እንዴ አንተ ላይቭ ላይ እንኳን እየሰማሁ እኮ እኛ አንተ ቤት እሱ ሲሳደቡ ነበር። እኔንም ጃፒንም ተደመዳኛለሁ እነኚህ ቆሻሾች ያለ እኔ 4 ወሩ ምን ትራክ መጀመርን በምን አቅላለሁ ነው ዝም ብለህ ታዲያ ምንም ከማታውቀው ሰው ጋር ታወራለህ አንተ? ምን አረጋ? እኛን ኮረስተናል። አንድ ልላክላት ማለት ያ ቴዲ አለ ምናምን እያልን እያወራን ቴዲ ጠፋ ምናምን እያልን፣ አንተ ግን እኛን ትረግጣለህ። አንተ እረፍ፣ እንደዚህ አይነት ነገር አታጫው። ከምር ይደብራል። እረፍ። ይሄ ጃፒ ልጅ ምናምን እያልክ አፍህን አትክፈት። እግዚአብሔርን ይደብራል። አንተ ትልቅ ሰው እያልን አንተ ከኛ በእድሜም ትልቅ ነህ፣ ከኔም ከጃፒም ማለት ነው። እረፍ፣ ይደብራል እንደዚህ አያዋጣም። እግዚአብሔር ከጀመርክ ግን እኛ እንጨርስልሃለን። እንደዛ ነው ጨዋታ አትጫወት። አንተ ሃፒ ለጃፒ ስጠው። ቴዲ ወደ ኢትዮጵያ ሲሄድ ኤርፖርት ላይ ያለ የነበረውን የደረሰንን ኢንፎርሜሽን ማለት ነው ከባለቤቱ ማለት ከሚስቱ ይቅርታ፣ እሱን ለጃፒ ወዬ በለው በውስጥ ልክ እንደ ሄለን ማለት ነው። ከዛ በኋላ ኔክስት ዊክ ግን አሜሪካ ካልመጣ እግዚአብሔር ምስክሬ ነው። ሃፒና ሄለንም አልም ያለ ፍቅር ውስጥ ገብተዋል። ያ እኮ እየተጀናጀኑ ነው። ጅንጀ ሃፒ እኮ ያሰምጣል እኮ ቴዲ ብሎ ይለፋል ታውቃለህ። ቴዲ ዝም ብሎ ነው የሚጋጋጠው። ሃፒ ፍቅረኛ አድርጎ ነው የሚያመጣው። ሄለን በቃ ቴዲ በቪዲዮ ገብተህ ይቅርታ ጠይቅ። ይሄ ምንም አማራጭ የለም። በቪዲዮ ገብተህ ይቅርታ ጠይቅ። ጭራሽ አሁን ቴዲ ቅጥቅጥ ነው የምታረገው። ሄለን አሁን መጣ ሃፒ በጣም እየሰበካት ነው። ዘማ ጃፒ ኔክስት ዊክ አሜሪካ እመጣለሁ ብሏል። ካልመጣ ግን እግዚአብሔር አንበሳ ወርደን ሌልን የምን አባቱ አሜሪካ ቺቺ ነው ባግዳድ ነው የምናደርገው። ፎቶውን ሰቅለን ባግዳድ ነው የምናደርገው። ኔክስት ዊክ አሜሪካ ሄሉ ስታመሰግነኝ ነው የምትውለው። በቃ እንጀራ ነው ይሄላት የመጣሁት። አሜሪካ ገባለሁ ካለ ራሱ አመት ሆነ እኮ ይህ ችጋራም አተ ቴዲ አይደለም አሜሪካ ማለት ነው። ከዚህ በኋላ ከ4 ኪሎ አትወጣም። እስቲ አይበለኝ አንድ እንትን ላይ አይበለኝ ጃፒ
አለኝ እኮ ቴሌግራም ላይ አይበለኝ እኮ አይበለኝ አንተ ኖኔም ነው የሚለው እንትን የኔ ኖኔም ነው ቴሌግራም ላይ አይበለኝ አላለም። በእግዚአብሔር ምን አይነት ሰው ወይ ማሙሽ በልበናት እንዴት እንደምትቀፈኝ እኮ ብታቆና ቴሌግራም ላይ አይበለኝ አይከብድም። ወንድ ልጅን እንደዚያ ማለት አንተ ጋር ማውራት የራስ ኩድድ ያላከው ነገር እኮ የለም። አንተ ማሙሽ የምትባለው ማነህ? ቴዲ ሁሉንም ልከህልኛል አይደል? ሃፒ ጋር አለ ኃይለኛ እግዚአብሔርን እኔ ቴዲ የሚያሸማቅቀው ይላካ ሃፒ ላክ ብየው ነው ገባ። እግዚአብሔርን ቴዲን የሚያሸማቅቅ መረጃ እኔ ነክተው እርስ በርስ ነው። እኔን እኮ ሲያቀጣቸው ነክቶኝ እኮ ነው። በቃ ሃፒ ማሙሻ ይቅር በሉኝ የሚያስብል መረጃ አለ። እግዚአብሔርን ቫይብሬት ምን አድርግ ነው የሚለህ አንተ። ቫይብሬት ለምንድን ነው የምትሰድበኝ አንተ? ምን አደረኩ? ትንሽ ላስላስ አድርገው እስኪ። ምን አባውንክ ደግሞ አንተ ከካም እኔ አንተ ጋር እኔ ይቅርታ ጠይቀህ ምናምን ምሪያን ነበር። ምን አባውንክ አንተ ቫይብሬተር? እናንተ ቤቱን አልጠበቃችሁትም? እኔ እኮ ነግሬሻ እንጀራ ነው ይዤ የምመጣው እዚህ ታውቂያለሽ። ጠብቁት። በአንበሳ ስንት ሰዓት? 7 ሰዓት ቪዲዮ ነው እኮ እንዳይዘጋብን። እንጀራ ይዤ ነው የምመጣው። 7 ነው 8 ቪዲዮ ከሃፒ ጋር ልፍያ ምናምን የሚል ቪዲዮ የደረሰናል አይደለ? ያሴ እዚህ አልጋ ላይ ተዳርቼ ክዶኛል የምትሉ ሴቶች መታችሁ እንድትናገሩ እድል ተሰጥቷችኋል። ካሳም ይሰጣችኋል ማለት ነው። እዚህ ቪዲዮ ላይ ያላችሁት ለምን ሃፒ ነፃ ያወጣበት ቪዲዮዎች ነው። 7 ነው 8 ሴቶች የተለያዩ ከዛ ውስጥ እኔ ያለውበት የምትይ ቪዲዮ ላይ እያየን ኮምፔር እያደረግን ሀቅሽን እናወጣለን። መተሽ ድምፅ እንሆንሻለን ማለት ነው። ይሄው አንደኛው ይሄ ነው። የመጨረሻው ይደርሶሻል። ጋይስ ቤቱን እየባረካችሁት እንዳያስወጣን። እሺ የቱን ምን ልከ ነው ጃፒ? ኖ መላክ ሳይሆን እኔ እዚህ ጋር ነው የከፈትኩት። ኖ ብዙ ሁሉንም አይተሽዋል ይመስለኛል። ራሱ ቴዲ ነው ለኔም እየላከልኝ ያለው። እና 7 ቪዲዮዎች ነው 8 ቪዲዮዎች ነው የተለያዩ ሴቶች ናቸው። እና ሃፒ እንደሚለው ነፃ እንደሆነና በምን አይነት ሁኔታ ይሄ ቅንብሮች እንደተሰራ አልገባኝም ነው ያለው። እና ምንም ነገር ይሄ ነገር ውስጥ ታሪኩ እንደሌለ ነው። እና ሴቶቹን ጥሪ ካቀረብኩላቸው ሳለ ጥሪያቸዋል ቪዲዮ ከፍተው እዚህ ቪዲዮ ላይ ያሉት ሰዎች እውነት እንደዚህ ከሱ ጋር ሪሌሽን አለኝ ወይ እንደዚህ አድርጎናል ካሉ እኔ በፈለገ ጠይቃለሁ፣ ካሳም ከፍላለሁ፣ ቅርታም ጠይቃለሁ ብሏል ሃፒ ማለት ነው። አላችሁ በስነ ስርዓት ካሜራው ግዴታ ያስፈልገናል ለመሰላችሁ። ኮምፔር ልናደርገው የትኛው ቪዲዮ ላይ ያለሽ ነሽ አንቺ? የትኛዋ ነሽ? እሱም ማወቅ እንፈልጋለን። እና ቪዲዮ እንዴት ኤዲት ይደረጋል የሚለው ነገር ትንሽ ግራ ይገባል። ኤአይ እንዴት ይሆናል? ኢንተረስት እኔ ገና አሁን የሚባለው ግን ምን ሆኖ ነው ከነሱ ጋር እንደዚህ ጥምድ ብሎ ከሃፒ ጋር ረጅም ዘመን ነው ከያዛቸው እና እሱ ከአሜሪካ ስለተባረረ ነው። እኔ ያልገባኝ ነገር ከአሜሪካ ስለተባረረ ነው እንደዚህ የዞረ ለሰዎች እየላከ። ጓደኛሞች ነበራችሁ እንደ ድሮ ማሙሽ? በጣም ማለት ያ ጓደኛ ነበር። የሆነ ታይም ላይ እሱ ሲያሽቃብጥ ላይክ የሃፒ ጉዳይ ሲነሳ የሀሳብ ልዩነት ነበረ፣ ተጋጨን እና አጌንስት ሲሆኑ the only person ይኸው ጃፒ የሚያውቃል ከሃፒ አጠገብ የነበርኩት እኔ ነበርኩኝ። የረፉ ሰው ላይ አትፍረዱ እውነታውን ሳታቋልኩ፣ ምክንያቱም እውነታውን አውቃለሁ። ገባሽ? ሃፒ ቤት ካሜራ ነበረ። አንዷ ቺኮችን እንኳን የሚተዋወቃቸውን ይነግረኝ ነበርና ሶ ልጅቷ ያደረገችው ምንድነው ካሜራውን የመጨረሻው ቪዲዮ እረፍ ምናምን እያለች የነበረውን የሱኛው ከዛ በፊት አብራ ከሱ ጋር ነበረች። ብዙ ነገር አሳልፈዋል። ገባሽ? ላይክ ሌላም ነገር አድርገዋል። ግን የመጨረሻውን ያደረገችው ለተንኮል ነው። እረፍ ምናምን እያለች ምክንያቱም ሃፒ ከቤት ሲወጣ የሃፒን መኪና የሚያከራይለት ልጅ ጋር ተመሳጥሮ
እቺ ሜሞሪ ካርዷን ሊወስዱ ፈልገው ነበር። ሜሞሪ ካርዷን ትንሽ ቤቱ ላይ ያለውን አውጥተው ከዛ ደፈረኝ ለማለት ፈልጋ ነበር እሷ እና እንዲሁም እንኳን ራሱ ቨርባል የተነገረችው ነገር ምንድነው 200 ምናምን ሺህ ዲናር ነው ምናምን በዱባይ ገንዘብ ያስቀጠዋል እንደዛ መቀበል ይችላል ብላ ፐርፐዝ ላይ የተናገረች ልጅ ነች። ገባሽ አይደለም? ሙኒት ፕሮቴክት እያደረጋች በሰዓቱ ተበድላለች ብላ ሙኒት ሃንድል አድርጋት ነበር፣ ቤቷ አስቀምጣት ነበር ልጅቷ። ፒ ጋር ሪሌሽንሺፕ ነበራት፣ አብራ ታሳልፍ ነበር፣ ቤቷ አድራለች። ይሄ መጀመሪያው ሃፒ ደፍሯት አይደለም እንደማንኛውም ሰው ላይክ አብረሽ ቤቱ ካሜራ ስላለው እሷ የፈለገችው ተደፍር ያለው ብላ እሱን አውጥታ ባጭር መክበር ነው። ፍቅረኛው ናት ነው የምትለው? አዎ እግዚአብሔርን። ከዛ በፊት እኮ አብረው የፍቅር ላይፍ እንኳን አሳልፈዋል። እሷ የወሰደችው የካሜራውን እዛ ጋር እንዲፖስት ያደረገችው አውቃ ፐርፐዝሊ ተዘጋጅ ከዚህ መኪና ከማይከራይበት ልጅ ጋር ተመሳጥረው የመጨረሻውን ጊዜ እንደዚህ ሴክሹዋል ነገር ሲያደርጉ እሷን ቪዲዮ ብቻ ወስዳ እረፍ ምናምን እያለች እሱን ነው ቀንጭባ ያወጣችሁ። ከዛ በፊት የነበረውን ቪዲዮ ግን አልፖስተቱትም። አለ ቪዲዮ አለ፣ ከዛ በፊት የነበረው ቪዲዮ አለ። ግን እኮ አንደኛዋ ፍቅረኛው ከሆነች እዚህ 7 ቪዲዮ ላይ የተለያዩ ሴቶች ናቸው። ግን አይደለም የሆነ ቪዲዮ አለ አብራው ምናምን የሆነ ነገር ያደርገች እሱን አልፖስተቱም። ይሄኛውን የፖስተቱት አውቃ ፐርፐዝሊ ተዘጋጅታ ነው። ገባሽ? ለሰዎች እንዲታይ በሰዎች ፊት የሆነ አቴንሽን ቤቱ የሱ ነው አይደለ? የራሱ ነው። አዎ ካሜራ አለው። ቤቱ የሱ ከሆነ ወሰዱበት እንትኑን ካሜራውን ካሜራ አክቲቭ ነበረ ማለት ነው። ሜሞሪውን ወሰዱበት ከካሜራው ከእንትኑ ላይ ሜሞሪውን ወስደው እሱና የመኪናውን የሚያከራየው ሰውዬ እሷና እሱ ወሰዱትና ወጣች። ከዛ ማለት አክሰስ ማድረግ አይችልም ሜሞሪውን ስለወሰዱበት እሱ ተደፍሮ ያለው አይነት ነገር ጨዋታ መጫወት ጀመረች እሷ። ከዛ በፊት እኮ የነበረ ቪዲዮ አለ። ኢቭን ይሄን ቪዲዮ ካወጣብኝ ሃፒ በፍርድ ቤት ራሱ ብንካሰስ ያሸንፈኛል ያለችበት ቪዲዮ አለ። ገባ? እሷ ግን የመረጠችው አውቃ እረፍ ምናምን ቀስበል ምናምን እያለች ይሄ መጨረሻ ላይ የተፖስተው ቪዲዮ ሃፒን አኪዩዝ ለማድረግ የተጠቀመችው ነው እንጂ እኮ ወዳና ፈቅዳ ነው። እንደማንኛውም ገርልፍሬንድ ቦይፍሬንድ የለም ገብተሽ የምታረጊው ነገር እንደዛ አድርገዋል። ይሄንን እኔ አልክድም። እንደ ጓደኛ ቦይፍሬንድ ለመሆናቸው ካሁን በፊት ስቶሪ ነበራቸው ወይ ፌስቡክ ላይ ወይ ምናምን ላይ ረድቷታል። አክቹአሊ ረድቷታል ነው ዱባይ ስትገባ ረድቷታል፣ በብዙ ነገር ረድቷታል። ከዛ እሱ ቤት እየመጣች ታድራለች እንጂ በብዙ ነገር ረድቷታል። ከዛ እሷ ግን የመረጠችው ይሄ ካፌ የሚባል የለም ዱባይ ካፌ የሚባሉ ሴተኛ አዳሪዎች ማለት እዛ ጋር ከናይጄሪያ ልጅ ሰውዬ ኢቭን እንኳን አርግዛ እርግዝናውን እንዲቋረጥ አድርጎ የረዳት እሱ ነው። ጋቦሽ ከዛ ከሃፒ ነው ያረገዝኩት አለች። እንደውም ኢቭን ራሱ ሙኒት ይዛት ስትመጣ እዚህ ላይቭ ላይ ክርክሩ ላይ ከሃፒ አርግዣለሁ ብላ መጣች። እሺ ከሃፒ ካረግሽ ልጁ የት አለሽ? እኔ ደግሞ አጎት ሆናለሁ እያልኩኝ እግዚአብሔር የተጫወቱ ጨዋታ በጣም ጸያፍ ነው። እግዚአብሔር ለህሊና አይመችም። በእውነት ሰላም ሃፒ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። መልካም ዋናው ሰላም ሆነሽ ነው። እኔ የምልህ ሃፒ አሁን ምንድን ነው አንተ የምትለው በዚህ ጉዳይ? እኔ እናንተ በፊት አልተነጋገርንም? እኔ ይቅር አላባብልህም ብያለሁ አላልኩህም? እኔ ያልኩህ እመን እና ይችን ልጅ ሰው ፊት እንዳዋራድካት ሰው ፊት ነገሮቹን አስተካክልላት። አገሯ ብትሄድ መግቢያ የሌላት ልጅ ናት ይች ልጅ። ጓደኞቿ ሁሉ ሰምተዋል፣ ቤተሰብ ሰምተዋል። በስነ ስርዓት ይቅር ተባባሉ በሚዲያ አልኩህ እንጂ እኔ ይቅር አትባባሉ አላልኩም። አንተም እኮ ተበዳይ ነህ። እኔ አውቃለሁ እኮ የማላውቀው ነገር ኖሮ አይደለም፣ ግን ነገርኩ በግልጽ አማርኛ። አንተ በቆፈርከው ጉድጓድ ነው የወደቅከው። ይሄን ማድረግ አልነበረብህም። መቅረጽ ለራስህም ለሚሞሪ ለማስቀመጥም ለምንም ሊሆን ይችላል፣ ግን ይኸውልህ
ምን እንደተፈጠረ ይኸው የስንት ሰው ህይወት ተበላሸ። እኔ አላቅህም አታቀኝም። እሺ እኔ አላቅህም አታቀኝም። እስከምትጨርበት ከዛ ታወራ በየተራ ነው የሚወሩ ሳራ ለምሻለችበት ሳሟቻቻ እኔ ሙኒት ወደ ራሷ በመመለሷ ደስ ብሎኛል። እግዚአብሔር ገና የ6 ደቂቃ ቦይስ ነው እኮ ጋይስ። ሙኒት እንደዚህ በመኗ ደስ ብሎኛል ማለት ወደ ራሷ ተመልሳለች እንጂ ሙኒት አናዳኝ ነበር በሰዓቱ። ምክንያቱም ልጅቷን ተበድላለች ምናምን ብላ የምትከራከረው እሷና መሲ ብርጅስቶን ነበሩ እና እኔ በደንብ አየዋል ማታ በደንብ እናየዋለን፣ ከሳምንት ሙሉ እናየዋለን። ለምን ይሄን ነገር በዚቹ ሰከንድ ውስጥ በዚቹ ደቂቃ ውስጥ ገብቶን ተጠቅለን ጃፒ እንተኛለን። ቴዲ ስለሄደበት ነው ጃፒ የተኛው። ይሄ ቴዲ የሚባለው ኔክስት ዊክ ግን ካልመጣ ሄሉ እግዚአብሔርን እኔ አንበሳ ወርዳል። ኔክስት ዊክ ካልመጣ ይክ አሚን አይባልም። አሁን ጭንቅላታችን ራሱ ስለዞረ አሁን ራሱ ያስፈልገናል እንጂ አይደል እንዴ ጃፒ የምር ካልመጣ ነው አልመጣም አውርድላት አለ እኮ ካሁን ጀገረ እኮ ቴዲ ጃፒ የማህበር አባል መሆኑ ጥሩ ነው። እንደዚህ አብረን ለዛ ነው ሄልሻ እና የኛ ግሩፕ እንትን ያው ሽምቆ ግሩፕ የሚባላል ሽምቆ ነው የሚባለው እና አንቺን ያከብራሉ ሁሉም ሄሉ ምናምን ሲባል ቅድም አሁን ቤት አዘግተውን ሄሉ ከፍታለች ጃፒ ሄሉ ግን ላስታውስሽ ከማሙሽ 2 አንበሳለሽ ቴዲ በሚቀጥለው ሳምንት ካልመጣ ይሄ ባለጌ ካልመጣ 2 አንበሳ ወዳለው ነው። ኦኬ ካምሬ ነው ቪኪንግ እግዚአብሔር ከምሬ ነው። ኔክስት ካልመጣ ሮብ አሁን ዛሬ ሮብ አይደለ ሐሙስ ላይ ካልመጣ ሐሙስ ላይ ገባና ይሄ ይኸውልሽ ምክንያት ሊደረድር ይችላል ግን ወጪ ቤቴንም ከፍቼ 1 ሰዓት ያዘቃፋት ታጠራለች አታጠራ ፓስፖርቷን ለፖሊስ ሰጣለሁ። እቃዋን አምጪ ስባል እቃዋን አስረክባለሁ። ፖሊስ ካላዘዘኝ መታ ትውሰድም ከተባለ ራሷን አትመታም ብትወስድ ገንዘቧን ደግሞ አስቤበት ለሰጡኝ ሰዎች እመልሳለሁ። ከነሱ ተናንቃ ትቀበል። ፊኒሽ መባ አለሽ አልነጋገርም ካለች ምንም መባ ፓስፖርትሽን እንድትወስጂ ትስጥሽ። ግን አንድ ነገር መናገር በነገራችን ላይ ሴቶቹ እንደማይመጡ ተስፋ አደርጋለሁ። የማይመጡት ደግሞ ውሸታም ስለሆኑ አይደለም። ወሰለተች በሚል ሐራም አደረገች በሚል ህጉ የሚጸናባቸው ሴቶቹ ላይ እንደሆነ ግልጽ ነው። ይህን ይገባኛል። ከፈለጉ እኔና ናግሮኝ እኔ ካመንኩበት ለኔ ብቻ ካሜራ ራሱ ከፍተው ካመንኩበት እናቴ ትሙት ዝም አለ። ፈልገው ቴዲ ካለክ ለመሰላችሁ በአረብ ሀገር እኔ አረብ ሀገር ስለነበርኩ ሴቷ ናት ወሰለተች በሚለው የሚጠነክርባት። ይሄንን ነገር እንደዚህ ሆንኩኝ ብላ መውጣት አትችልም። ሐራም ነበራ ሁለቱም አለ ኒካ ነው እዛ ቦታ የተገኙት እና እሷም ስለምትጠየቅበት በግልጽ እንደማትወጣ ይገባኛል የእውነት እና ቪዲዮ ኤዲት ሲሆን ጃጉራችን ቴንኪው ድርሻና ለመርሳት ቴንኪው ማይ ጃጉር ያ ገባች ቪዲዮ ኤዲት ኤአይ ደግሞ አልነበረም። አሁን ነው ፋሽን እና አም ሶ ኮንፊውዝ ማሙሽዬ አይመስልም ያ ሄልሻ ጃጉር ቴንኪው እሺ ያ ሄልሻ ለምን አንድ ሰው ያቺ ልጅ ቢሆን ኦኬ ሪሌሽን ነበራቸው ተቀረጸና እንደዚህ ነገር ወጣ። ከዛ በኋላ እንደ ማንኛውም ሴሌብሪቲ ላይ ብር ሜክ እንደሚያደርጉት ተደፍሬ ነው የሚለውን ነገር ልታረግበት ሄደች። እንደዛ እንበል 7 ሴቶች 7 ቪዲዮ ነው። 7ቱም ሴቶች በተለያየ መንገድ ነው እያዩ ያለሁት። ደግሞ ሙሉን ቪዲዮ ገና እንደዚህ አላየሁትም። እንዴት ገቡ እንዴት ወጡ እንዴት እንደዛ ምናምን ገብተዋል። እና እኔ አጀንዳ የበዛ ጊዜ እንዳውም ስላልነበረ ብዙ አልሄድኩበትም። ያኔ ደግሞ ቲክቶክ ላይ አልጀመርኩም ነበር ራይት ዩቲዩብ ላይ ብቻ ነበር። በራስሽ መንገድ እንትን ቢሆንና ችግር የለውም። ፕሩፍ ለማድረግ ችግር የለውም። በእኔ ሳይድም ያለው ምክንያቱም ጓደኛዬ ስለሆነ አውቀዋለሁ። እሱ
እያንዳንዱ ነገር ገና ለገና እንደዚህ ያደረገ በደለ ብዬ ልዘፈዝፍ እኮ አለም ግን እናየዋለን ነው አይደል ጃፒ? ለሴቶች አሁን ጥሪ ማቀርበው ይገባኛል። የአረብ ሀገር ህግ ሴት እንደዚህ ተደፈርኩ ብላ በእንደዚህ አይነት በቪዲዮ ደረጃ ምናምን ድረስ እንደዚህ حرام በሷ ጋር እንደሚያስጠይቃ ስለሚታወቅ ፊት ለፊት ላይ እንትን ካላችሁ እኔ ብቻ አረጋግጬ እንትን ላለው ለኔ ቪዲዮ ትከፍታላችሁ። ያ ሙኒት ይዛው ነበረ። ሙኒትም ደግሞ ጌቭ አፕ አደረገች። ነገሩ እንደማያዋጣት ልጅቷ ራሷ አጭበርባሪ እንደሆነች ወስና ሙኒት ራሱ ኬዙን ድሮፕ አድርግታ የክሱን ራሱ እንድከስ ያደረገቻት ሙኒት ነበረች። ሙኒት ክሱን ዘግታ ወጣች። ገባሽ? ሰው ሌሎቹ ሴቶች አሁን ሃፒ እንደዚህ ያደረገን ብሎ አንዷ ሴት ብትሆን ኖሮ ፍቅረኛ ሆና ጀስት ሴቶች ደፈሬ ምናምን የሚል ወሬ አለ አይደለ? ኦኬ ሰባት ሴት የተለያየ ሴቶች እንደገና ደግሞ ስራዬ ብሎ መኝታ ቤት ውስጥ ለምንድን ነው እሱ ካሜራ አስቀመጠው? ነው ሳሎንም ቤት አለው። የድሮ ቤቱ አሁን ቤት ስለቀየረ ነው። የድሮ ቤቱ ላይ ሳሎን ቤቱም መኝታ ቤቱም ካሜራ አለው። በቃ ለራሱ ለደህንነቱ ለሴፍቲ ሲል ነው ያረጋውና ምንድነው እሱ አሁን ለምሳሌ አሁን እንደዚሁ ላይክ ኮመን ሴንስ ነው እሱ ቤቱ የተቀረጸውን ካሜራ እዚህ ጋር ይፖስታል ብታስበል በነገራችን ላይ እንትና ደውሏል። ስመው እዚህ ጋር ስመው እዚህ ጋር ቴዲ ግባ። እሺ ይኸውልሽ አሁን ከሱ ጋር ማውራት አልፈልግም እኮ ነው። ይኸውልሽ አውቃ ያለውን ልንገርሽ፣ እሱም ያለውን ልንገርሽ። እኔ ልጅቷን እንድትደውልልሽ አደርጋለሁ። ለአንቺ ብቻ ነው ምንም የምትደውል መደወል ብቻ ሳይሆን ካሜራ እዛ ቪዲዮ ላይ ያለችው ልጅ እሷ መሆኗን ሴቶቹ ማወቅ ፈልጋለሁ። ገባ? የሚያወራ ይዘው ዝም ብሎ እሱ ላይ መደፍደፍ አለ። መሰለሽ ወረቀት የላትም የላኩልሽን አየሽ? ፓስፖርቷን ስትሰጣት እንዴት አስፈርማ እንደሰጠቻት የላኩልሽን የመጨረሻ በአሻራን ያስፈረመቻት ፎቶኮፒ አድርጋ ፓስፖርት ያ እነ ሳራም ነው የሚያወሩበት አይደል? ከሱ ቀጥሎ ፎቶ ልክልሻለሁ። ፓስፖርቷ ሲሰጡ ማደር ጥለን እንደበሰሽ ፎቶ ቆይ ናይ ስላልከፈትኩት ነው። ነገ እንደማወራበት ስለማውቅ ነው። ይሄ ወረቀት እኮ እኔ ጋር ነበረ ጋይስ። ማህደር የእንትና ጥበብ ተሰው የሚላየሽው እሱ ሙኒት ፓስፖርቷን አሪባ ቤት አስገብተን ፓስፖርቷን ይኸውልሽ መጀመሪያ ቪዲዮ ደረሰንና ደስልን ሙኒት ቲክቶክ ከፍታ በእኛ ነው ቲክቶክ የሚፈተችው ለመጀመሪያ መባ አዳነ ብሩ ከዛን ማህደር ጥበቡ ምናምን ያስፈረመቻት ፓስፖርቷን ለማመለስ በአሻራ ነው ያስፈረመቻት። ነው ፓስፖርት ኦኬ ሌሎች ቤቱስ ሙኒት ጋር ያሉት ነው። ይሄ አረበኛ ምን እንደሚል እንደዚህ ቀር አስተረጉማለሁ ትራንስሌት ነገ አብረን በድምጽ ሰሙታል። ሄሉ ነው ሙኒት ጋር ያለች ነው የጨረሰችው። ፓስፖርቷ ያለቀ ማን ነው ሙኒትንም በውስጥ አናግራታለሁ ወይም ደግሞ ፊት ለፊት ላይ በዚህ ጉዳይ ላይ ስላለችበት ነገ ሙኒትን ምን እንዳደረገቻት ራሱ ሙኒት እኮ ድሮፕ ያደረገችው ጌቫፕ ያደረገችው ነገሩን ስላላመነችበት ነው ሙኒት ራሱ ድሮፕ ያደረገችው እንጂ ከዟ ግን ነው ቴዲ አሁን እያንዳንዱን የላካችሁትን ኢንፎርሜሽን የሃፒንም ያንተንም እኩል አድርገን ከዛ በኋላ ነገ እንደገና በአዲስ እንገናኝ። ነገ እንገናኝ። የመጨረሻ ጥያቄ ጠይቄ የዛሬ ሳምንት አሜሪካ ይመጣል ይመለሳል? እርግጠኛ ነው የዛሬ ሳምንት ይመጣል? አሜሪካ ይመጣል? ዘግቶ ወጣ። አየሽው? አይመጣም። ሄዱ። እሺ ችግር የለም እና ካልመጣ አልመጣም እኮ አውርድ ብለዋል። ባይዘው ኦኬ ችግር የለም እንደማይመጣ ቃለው እግዚአብሔር ይመጣው። እሺ ችግር የለም እና ጋይስ ይሄን አጀንዳ ለምን እኛ ጋር ከመጣ ሳይዋጥልን ጸጥ ማለት ይቻላል? ይከብዳል አለ ናይ ደግሞ ገና የ6 ደቂቃ ቮይስ ነው። እነ ሳራ ምን አይነት ዲስከስ እያደረጉ እንደሆነ ነገ ሙሉ ለሙሉ እንሰማለን። ኦሬዲ ወደኔ ማስተላለፊያለሁ የሚጠፋ እንኳን ከሆነ ይሄንን ኦዲዮ አም ኢንተረስቲንግ። ሰላም ሃፒ እንዴት ነህ? ደህና ነህ? ሀብታሙ ትላለች ከኋላ
በጣም ነው የምትመሰጨው ያላቸውን ግንኙነት ገባ። አሁን ለምሳሌ እንደ ማንኛውም ቦይፍሬንድ ገርልፍሬንድ አብረሽ ታይም ታሳልፊያለሽ ምናምን። የመጨረሻውን ቪዲዮ ይኸውልሽ፣ አንድ ቮይስ ደግሞ እኔ ልክልሻለሁ። ይሄኛው ለእንትና $1,000 የተደራደርንበት ቪዲዮ አለ። ይሄን ቪዲዮ የላከችው ለእነንትና ነው። ማን ነው የሚባለው? ስሙ ጠፋኝ። ቆይ አስታውሳለሁ። ለሱ ይሄን ቪዲዮ እነ ማሙሽ እጅ እነ ሃፒ እጅ ከገባ ፍርድ ቤት ይሸነፋለሁ አለች። ምክንያቱም ፐርፐዝሊ እሷ አቅዳበት ነው። ይሄ የሃፒን ቤት እሱ ቤቱ ላይ እንድትኖር ስለፈቀደላት እሱና መኪና የሚያከራይለት ልጅ ሜሞሪን ወስደው የመጨረሻውን ቪዲዮ እሷ አውቃ እንደዛ ምንድነው ቀስበል ምናምን ያለችውን የፖስተችውን ቪዲዮ ፐርፐዝሊ አውቃ ነው እሱ እንዲቀረጽ ያደረገችው። እሱን ቪዲዮ ይዛ መታ ሃፒ ደፈሬታ ገንዘብ ማግኘት ነው የፈለገችው ባጭሩ፣ ሎንግ ስቶሪ ሾርት። ከዛ የመጀመሪያውን ቪዲዮ ግን ላይክ እሱኛው ቪዲዮ እነ ማሙሽ እጅ ከገባ ወይንም ሃፒ እጅ ከገባ እሸነፋለሁ ያለችበትን ቮይስ ሜሴጅ አሰማሻለሁ። $1,000 ከማን ለመውሰድ ነው የተደራደረችው? እሷ $1,000 አይደለም። እሷ የምንድነው የዱባይ 200 ምናምን ሺህ ዲናር ነው ምንድነው የዱባይ ገንዘብ፣ እሱን አገኛለሁ ብላ ተይ ረፊ አያዋጣሽም ስላት፣ እኔ እኮ ከሰውና ይሄንን ገንዘብ ማግኘት እችላለሁ አለች። ምንድነው አንቺ እሱ ጋር የፍቅር ጊዜ አላሳለፍሽ ምናምን ወደሽ ፈቅደሽ አይደል እሱ ጋር ከዚህ በፊት ይሄ መጀመሪያ አይደለም፣ ብዙ ጊዜ ሴክሹዋል ነገር አሳልፈሻል ከሱ ጋር ስላት፣ እኔ በቃ ነው ምናምን ነገር አለች። ገባሽ? እነኛ ከጀርባ ያሉት የሚጎተጉታት ደግሞ ክሰሹና በዚህኛው ቪዲዮ ላይክ ገንዘብ ታገኛለሽ አሏት። እና መኪኖቹን ይሸጥና ተይ አያዋጣሽም ለህሊናሽ ኑሪ ስላት አሻፈረኝ አለች እሷ ራሱ። እግዚአብሔር እንጂ እንኮ አሁን ምን ያህል ብር ሰጣችኋት? ለዝም ብሎ በሰብአዊነት ለልጅቱ እኔ ምን አልኳት መሰለኝ፣ እኔ ልርዳሽ ያለሽበትን ሲቹዌሽን ላይ በማንኛውም ነገር ላይ ወረቀትሽ እንድታገኚ የምትኖሪበት ነገር ልርዳሽ። እንትናን አስገቢ። አዎ ሮንግ ፉሊ ግን አኪዩዝ አታርጊው። እኔ ልንገርሽ አንዴ ባጭሩ ማለት ነው ታሪኩን ማሙሽን አንዴ እስካሁን ስለሰከው ምንም አላልኩም። አንዴ ሚዩት አስደርጊውና እኔ አጭር ልንገርሽ ታሪኩን ለህዝቡ ላንቺም ልንገርሽ እውነቱን። አንዴ ሚዩት አስደርጊው ሚዩት አርጊው። እስካሁን እያወራ ነው ከሱ ጋር የሚያያዝ ጉዳይ የለውም። እኔ ልንገርሽ አንዴ ሚዩት አርጊው። ይቅርታ ቴንክ ዩ። ይቺ ልጅ መባ የምትባለው እህታችን እኔም ቴዲም ብዙ ሰው እዚህ ስር የምታያቸው ማናቸውም ሰው ያውቋት። እንደ ማንኛውም ሰው ለመስራት ዱባይ የሄደች ህጋዊ ወረቀት የሌላት ሴት ናት። ሃፒ የሚባለው ከዚህ በፊት አንድ ሚዩቱን እንዳያነሳ ሃፒ የሚባለው ድሮ ቲክታክ ጀምሮ ኢትዮጵያ እየኖረ የብዙ እህቶቻችንን የራቁት ቪዲዮ ምን እየያዘ ገንዘብ ኦርደር የሚያደርግና ቴሌግራም ላይ የሚለቃቸው ሰው ነው። ከዚህ በፊት ታውቁታላችሁ፣ ብዙዎቻችሁ መመስከርም ስላላችሁ። ብዙ እነ ጆከር ከዚህ በፊትም ብዙ ቪዲዮ አስጠፍቶት ያውቃል። ከኢትዮጵያ ወጥቶ ዱባይ ገብቶ አመቻችቶ ምንም ማያውቁ ሚስኪን ራናዌ ወረቀት የሌላቸውን ሴቶችን አቢዩዝድ ያደርጋል። እቺ ልጅ እንደ ማንኛውም ሰው ተቸገራ ጥሩ ሰው መስሏት ባክግራውንዱ የሚፖስተውን አይታ ቀርባ ሄዳለች። ቤቱ ካሜራ አስቀምጦ ሆን ብሎ ካሜራ አስቀምጦ በመጋረጃ ከሌሎት ቪዲዮችን ስታዩ ተረጃለች። በኋላ የፈለገ ቢሆን የልጅቷ ሀቅ ሲወጣ ነው ብዙ ነገር አጀንዳ ይዘሽ መተሻል። ትኩስ አጀንዳ አይደለም፣ ሁሉም አጀንዳ ያለፈ ነው የቆየ ነው ብለሽ እንዳታዩ። ሪካርዱ ደግሞ 30 ደቂቃ ነው፣ ተጠንቀሽ ስሚው። እና እቺ ልጅ ላይቭ ላይ ብልጥ ናት። እንደሌሎቹ ሴቶች 7 ሴቶች እንዳይሻችሁ አይደለም፣ እነዛ መቀረጻቸውን አያውቁ። እቺ ልጅ ታውቃለች፣ ነቃ ደንገጥ ያለች የከተማ ልጅ ናት። ይሄን ነገር እንትን አለች። ወረቀት ስለሌለኝ መክሰስ አልችልም ምናምን ጉዳይ ሲወጣ ስትል ሙኒት እኔ አለው እኔ ወረቀትሽን አስተካክልሻለሁ እኔ አግዝሻለሁ ብላ ቤቷ ወሰደቻት። ቤቷ ስትወስዳት 4 ወር አስቀመጠቻት። ይሄ ካሜራ ለሃፒ የገጠመለት ልጅ እንዳጋጣሚ መሲ ብሪጅስቶን ጋር ሰው ያየዋል። የመጀመሪያው ቪዲዮ የደረሳት ለመሲ ብሪጅስቶን ነው። ልጅቷ ወረቀቷ ተሰርቶ እንዳትከስ የተደረበበት ምክንያት ማን አየው ቪዲዮውን የመጀመሪያው ይባላል። መሲን ነፃ ለማውጣት ነው። ይሄው ማሙሽም ዝም ብሎ ነው የሚያገዙት። ቴዲ እስከዚህ ውስጥ የሚገባው ለልጅቷ አያውቃትም፣ በአካል እንኳን አይቶት አያውቅም። ይሄ ሁሉ የሚኖርበትን አሜሪካ ዲፖርት ተደርጓል። ፎቶውን እንደዚህ እያደረጉ የሚያመጡት እንዳለ ይሄ ሁሉ አመት ይዟቸው። ጃፒም ከኛ ጋር አሁን ዝም ብለን እኛ ስለተነካካ ነው እንጂ ያውቃል። ሁሉም ሰው ይህን ታሪክ ያውቃል።
እና ይሄ ልጅ ዱባይ ላይ የተለያየ ሴቶችን እንደዚህ አምጥተው ሆን ብሎ ካሜራ አስቀምጦ እንደሚቀርጻት ከዛው ሳላ አራበሻ ሙኒት እና ሃፒ ሆነው በስልክ ሲደራደሩ 30 ደቂቃ ትሰሚዋለሽ። የምትቀርጻት ልጅቷ ናት። ነቃ ደንገጥ ያለች ነው ልጅቷ። ፓስፖርቷን አስፈርመው ሲያባሯት 17000 ድርሃም ከአረብ ቤት የሰራችበት ብር አላት። እሱን ተቀብላላት ነው። እንደ ሌሎች እንደምታስቀምጣቸው ልጆች 4 ወር ስታስቀምጣት ቤቷ አልተመቻትም። ጸጉሯን ለጭታ ምናምን ለባህል ሊድ ብላ ሄደች። በዛው ቀረች። ብሬንና ፓስፖርቱን ስጪ ሲባል ቪዲዮ ቀርጸሽ ሊሆን ይችላል። ሚዩት አርጊው አንዴ፣ ሚዩት አርጊው እኔ ላስረዳበት። ሚዩት አርጊው አንዴ ማለት ነው። ከዛ ከጨረሰ በኋላ ያወራል። ብሬንና ፓስፖርቱን ስጪ ሲባል ምን ቀርጸሽኝ እንዲሆን ይችላል ተብሎ ሰጣ ገባ ውስጥ ተገባ። በልመና በስንት አማላጅነት ምንም ይህን ጉዳይ አላነሳም ብላ ሚስኪን ናት። ፓስፖርቷ ተሰጣት፣ ፈርማ እንዳየሹ ብሯ እንደተበላ ቀረ። እንደሰማሽ ኦዲዮ ላይ ለተቀበልኩ ሰው እመልሳለሁ ተፈለኩኝ እንዳለች ማለት ቤቷን ታውቂዋለሽ። ይሄ ሁሉ ከዚህ ውጪ ደግሞ በጣም ብዙ ሴቶች ቪክተም ሆነው ውጭ ሀገር የሚኖሩም አሁን አዲስ ራሱ የሆስቴስ ቪክተም ሆና በሃፒ የመጣች ሴት አለች። ሃፒ ዛሬ አይደለም እንዳለ ደፋሪና እንደዚህ አይነት ስራ እንደሚሰራ እያንዳንዳቸው ጠንቅቀው ያውቁታል። ማሙሽ ዱባይ ሊዝናና ሄዶ የማሙሽ ጉድ ላ ጊዜ ሊዝናና ሄዶ ቪዲዮ ይዞበት ነው እሱ ይሄ ሁሉ ቀን ቆሞ የሚናገረው። እኛ ከሃፒ ጋር ፐርሰናሊ ኬዝ አናውቀውም፣ አያውቀንም። ቴዲ ማያውቀውም፣ ሁላችንም እያንዳንዱ የማሙሽ የሃፒን አጀንዳ ብዙ ሰው ያውቃል። አንቺ ግን እጅ ስለገባ ፈጣሪ ሀቋን ሊያወጣላት ነው። ጠንቅቀሽ ደንግጦ ነው የወረደው። የመሬን ነው የምነግርሽ። ብዙ ጊዜ እንለው ነበር ቴዲ ለሄለን እንላክለት እንለው ነበር። እና አሁን ስለገባ አንቺ እጅ ደስ ብሎኛል። አንቺ መረጃውን ይሁንና እያንዳንዱ ሴቶቹ አይመጡም። ኦፍኮርስ ነው የምልሽ። መባን ብትሆን እስካሁን ወረቀቷ ላይስተካከል ይችላል። መባ እዛው ዱባይ ነው ያለችው። አንዷ ልጅቷ ማለት የሁሉ ነገር ያወጣችበት አንዷ ልጅቷ ደፍራ ሚዲያ ያወጣችው እሷ ናት። ሌሎችም አሉ ብዙ ከአሜሪካ ጀምሮ ቪክተም ተደርገው ቪዲዮ ቀርጿቸው የሚናገሩ ብዙ ሴቶች አሉና ይሄ ሁሉ ነገር የመጣው በዚህ ልጅቷ ነው። ለቃ ደንገጥ ብላ ወጣችው እና አንቺ ልጅቷ እዛ አሁንም ወረቀቷ ስላልተስተካከለ ስራዬን ልስራበት ተው። በውስጥ ግን ታናገሪያታለሽ። ማሙሽ ዝም በላ እንዴ ኖ አንተ ትልቅ ሰው አይደለም። በዚህ እድሜ ምንድን ነው አንተ ሰከረንደ ልትሰማው? ታውቀው የለ ጠንቀቅ አይታታለች ልጅቷን ታውቀው የለ ጠንቀቅ። ቪዲዮ ኦን ብሎ አስቀምጦ እንደሆነ አንቺ እያንዳንዱ ቪዲዮ ላይ ልብሱን አያወልቅም። እያንዳንዱ ቪዲዮ ላይ እሺ ሙኒት ትናገኛል። ሙኒት ካለች አስገባ። ኢትስ ኦኬ። የሙኒት የራሷ የሆነ እንትን አላት፣ ችግር የለውም። ሙኒት ልትረዳት ወስዳት አለመግባባት ተፈጠረ ከሷ ጋር ማለት ነው። ችግር የለውም። ሰማሽኝ? አለመግባባት ተፈጠረ። በመሀል ብዙ ግጭቶች ተፈጠሩ ከልጅቷ ጋር። ልትረዳት ነው፣ በህዝብ ነው የወሰደቻት። ጥያቄ ቀርቦላት እንደ ማንኛውም ሴት እንደምትረዳቸው ልትረዳት ነው ሙኒት የወሰደቻት። ከዛ ውጪ ሃፒን ማያውቀው ቀስ በለ በተራ ታወራለህ። አሁን የገባው ማስረጃውን እያንዳንዱ ልተንላታል። በራስህ እጅ ነው እጇ የገባው። የልጅቷ ሀቅ ይወጣል። በራስህ እጅ ነው እጇ የገባው። ደም ትተፋታለህ። በራስህ እጅ ነው እጇ የገባው። እስከ ዛሬ እንስጣት የተባለው በራስህ እጅ ነው እጇ የገባው። ምን እንደምታረግ ሌላ 1000 ቪክተም የሆኑ ሴቶች በአንተ ይመጣሉ። እሷ ጋር ማለት ነው 100% ማለት ሌላ ሁለታችሁ ለማጭበርበር እንዳትሞክሩ። ቴዲን የዚህን ርቀት የሄዱበት አመት ሙሉ የመባን ጉዳይ እንደ ሰው ዩማኒቲ ይመለከተኛል ብሎ ስለያዘላቸው ብቻ ነው። እኔ 100% እያጠራሽ እንድትሄጂ ነው። ካለዛ ጉዳይ ጃፒ እንኳን ያውቃል ይሄን ጉዳይ እያንዳንዳቸው ሰዎች ለዚህ ነው ተጠቀሚበት የሚልሽ ጃፒ ነው። አንዴ መረዳዳት እንጂ በሰፊው እኮ ነገ ከነገ ከዛ ቴንክ ዩ እኔም እንድታይበት ነው የምፈልገው። እኔ በጠራሽ ሰዓት እኮ እያንዳንዱ ሰው ከታች ብታስገቢ ስለ ሃፒ ያውቃል። ዱባይ መጥቶ ከሆነ እኔ ስለተጣላን እኛ ጃፒ ጓደኛሞች ነን። ረጅም ዓመት ስለተጣላን የሰውን ስም አታጥፉ። ረጅም ዓመት ይሄን አጋጣሚ ተጠቅመን መረጃውን ታይዋለሽ። ሄለን አዩን ራሱ አንቺ ጥላቻ ስላለበት ነው። በዛ ባለሙያ ያለ አሳይ። ኤአይ ቪዲዮ አይደለም አይቲ ባለሙያ ማሳየት ትችላለሽ። የተማርሽ ነሽ። ይሄን ግን ደንቆሮ እጅሽ ገብቷል። አዳምጠኝ። ደንቆሮ እንዳንተ አይነት ቆሻሻ እጇ ገብታሃል። ደም ትተፋታለህ።
አንቺ ለእውነት ምትቆሚ ከሆነ የነዚህ ሴቶች ባይመጡ ይሄን ነገር መርምሪው። እያንዳንዱ ነገር ኬዙ ከመን የመጣው ቢቷን ማውራት ሲያለሽ እነዚህ ሁለቱ ሰካራም እያንዳንዱ የሃፒ ቪክቲም እናንተ እናመጣልሻለን። አጥቆሽ የቆሸሸ ማንነትን አታሳይ። እኔ ካንተ ጋር አልወርድም። እኔ አላወራም። አንተና ማሙሽ ያላችሁበት አናወራ። ሙኒት አሜን። አንተና ማሙሽ ያላችሁበት የኔ ለምን ማጥፋት ዋትስአፕ ላይ መልክልሽን ኦኬ ማለት እንኳን እያንዳንዱ ነገር ማስረጃውን አስር ሴት ቤቱ እያመጣ ራናዌ ሴቶችን ከመጋረጃ ገርባ ቪዲዮ አስቀምጦ ሲቋሽ እንደነበረ እንዳንተ ቆሻሻን አይቻላቅም። ኢትስ ኦኬ ስለኛ ምንም ችግር የለም። አንተ የልጅቷ ሐቋ ይወጣል። አንድ አመት ሙሉ የለፋበት ነው ቴዲ። የልጅቷ እውነት ይወጣል። አንድ አመት ሙሉ የለፋበት ነው። የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። ቴዲ ከዚህ በላይ ተብሏል። ሃፒ የልጅቷ እውነት ግን ይወጣል። ከልጅቷ ምን ላገኝ ነው? አንተን አይደለም ዘርክን ረዳ። እኔ ደስ ብሎኛል እጇ በመግባቱ። የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። አንተ የቁሶሻን ያቆን እኮ ብዙ ነገር ብለውታል ሄለን። የልጅቷ እውነት ግን ይወጣል። 100% ነው መነግርህ። እያንዳንዱ ቪዲዮ ሃፒ ሁሉንም እኮ አልከፈትኩም። አሁን ኖ አይደለም የኔን አልከፈትኩም። ኖ የቴዲን 3-4 ኖ አክፈቷ መክፈት ያለብሽ ሁሉ ከፍታለን። ግን እኮ ማታ 9 ሰዓት ኖ አይደለም ክፈቹ። መክፈት አለብሽ። ኦዲየንስ አለ መስማት መቻል አለባቸው። ኦኬ የቱንም ከፍታ የሙሉ ተፈለሽ በፈለሽ ኖ ክፈቹ መስማት አለባቸው። ታታረጉትም አንተ ራሱ ቪዲዮ አልከፈትኩም። ለምን አንኛኛ አትበል። የተሰበራ ፍንጫ ልጋግን አትላገግ። ሙኒት የምታወራው ቴዲን እየተናገረችው ነው። ኧረ ዝም በይ። ስለተጣሉ ነው በዚህ ጉዳይ ሙኒትን ስለያዛት ለዛ ነው። ይሄን ዝም በይው። መረጃዎችን እያንዳንዱ የቴዲ የቪዲዮ ማስረጃ የድምጽ ማስረጃ የማን እውነት ነው የማን ሀቅ ይወጣል። አንቺ መስክሪ። በሌላ ጊዜ ቁጭ ብለሽ መርምረሽ አይተሽው እሺ እኔ ደግሞ የእውነት ነው የምልሽ። ይሄ አጋጣሚ የዚች ልጅቷ እና የተለያየ ቪክቲም የተደረጉ ሴቶች እንትን ብሎ የሙኒት ሲሳደብ ማስረጃ እኔ ራሴን እየቆየሉ ጋር መጣሁ። ይኸውልህ አንድ ነገር ጋር ያለው መረጃ ለሄሉ ብናቀብላት ሄሉ ጋር አንተ ምንም አይነት መረጃ ስጧት። እናንተ ወንድ ናችሁ። ከፍቶ ነበር አንተ ካቹላ እያንዳንዱ መረጃ ቴዲ ከኤርፖርት ሲመጣ ምናምን የጻወሬ ከመተወራ ይኸውልህ አትሳኔ አልሳደብም። እጇ ገብታችኋል። ምንድነው ደግሞ እያንዳንዱን ሀቢ ያዘብህ የከፈልከውን $5000 እያንዳንዱ ቴዲ የሚባለው እኔ አንተን ዘርን እረዳሃለሁ። አቅም አለኝ የምልህ ደረቅ ግሬሎ ምን ትረዳኛለህ? የሴቶቹ ሀቅ ይወጣል። የመባ ሀቅ ቀኑ ደርሷል ይወጣል። ካሊፋ የሚባል ከካም የመባ ሀቅ የመባ ሀቅ ግን ይወጣል። 100% እነግራችኋለሁ። እዚህ ጋር መባ የምትባል ሚስኪነታችን ራናዌ ወረቀት የሌላት መናገር ማችል ሴት ልጅ የተለያዩ ሴቶች አሉ። በዚህ ሀፒ የሚባል ቆሻሻ ቴሌግራም ላይ ከፍቶ የሚለቃቸው አይደለም። ሀፒን ሙኒትን ራሱ ያጨበረበረች ልጅ ነች። እሱን ችግር የለውም። እውነቱን ታውቃለች። ሁሉንም አውርጃቸዋለሁ። በተለያየ አካውንት ገብታ ነጊቢ ተብላ ከመጀመሪያው እስከ መጨረሻ የነበረው ሪከርደሮቹ አሉ። ሙሉ ሪከርደሮቹ አሉ። ከድሮ ጀምሮ ምን እንደምታረግ ያውቁሃል። አንተ ካሊፋ እከካም አንተ ዝም ብለህ አንተ ተው ማሙሽ ተከራል። አንተ ጅል እየተጫወተብህ ነው። ታሳዝናለህ። አንተ ሞኝ ነህ። 5 ዓመት ሙሉ ይጮህብሃል። ቪዲዮ ይዞብህ ያንገላታል። አንተንም አንድ ቀን ማሙሽ በለፊት እነግርሃለሁ። ነፃ ትወጣለህ። ነፃ አውጣሃለሁ ማሙሽ። አንድ ቀን አንተም ነፃ ትወጣለህ። 100% ከዚህ ልጅ ነፃ ትወጣለህ። አንተ ሴታ ሴት ነህ። ካንተ ጋር ራሱ እንኳን ሀፒ በሄለን ልጅ ገባህ። ካንተ ጋር ራሱ እንኳን ሀፒ በሄለን ልጅ ገባህ። 30 ደቂቃ ፖሊስ አለ ደፋሪን ሲያደራድሩ ተጣልተን እኮ ሲያስታርቁን እኮ ነው። እኮ ምን ማለት ነው? ተደዋውለን እኮ ሲያስታርቁን ደፋሪን ይቅርታ ሲያስብል ደፋሪ ደፍራ ይቅርታ የሚባል የለም። ይቅርታ አላልኩኝ። ማን ደፋሪ ያደራድረው ታየዋለህ። ደፋሪ ያደራድረው ታየዋለህ። ደፋሪ አንተ ከካም ጠንቀህ ታውቀናለህ። እኔና ሀፒን አንተ እና ካሊድ አሁን እኛ ሀሳቡን አለ ያመጣነው ነገ
ማታ ኖ አንዴ አዳምጪኛ። ኦዲየንስ እውነት ነው 8ቱንም ቪዲዮ ቁጭ ብለን እናያለን። ከሰሃራ ላበሻ ጋር ምናከው ሙኒት ጋር ሲደረግ የነበረው ምንም ነገር ያደረጉት ነገር የለም። ምንም ነገር የገባው ማለት ነው። የሰው ስም ሲያጠፋ ስለነበር ነው የገባው። ማንንም ስም አላነሳን። በመረጃ ነው የሙኒትን ስም ሲያነሳ በመረጃ ነው በመረጃ ቪዲዮ እያንዳንድ ቪዲዮ ካሜራማን የገጠመልን ካሜራማን እናመጣለን። እቤቱ ለሀገር ቤት መግባት አሜሪካ መግባት የማይችል ሰውዬ ቆሽሾ ስላለ የሰው ስም የሚሰራን ሰው አታጥፉ። ትጠየቃለህ። ስለ ቴዲ ፐርሰናሊ ጉዳይ አይመለከትህም። ፐርሰናሊ ጉዳይ አይመለከትህም። እውነቷ ሊወጣ ነው። መባ እውነትሽ ሊወጣ ነው። በሄለን ቤት በእናትሽ ሄለን ገንዘብ ባታገኝበትም ለእውነት ለሴት ልጅ ስትይ የእነዚህ ሴቶች እዚህ ሚዲያ ላይ ባይመጡ መባን ድምጿን ሰቆቋን ሰምተሽ በማርያም በእግዚአብሔር እያለች እየለመነችው የደፈራትን ልጅቷ እውነት ካላወጣሽ ሄለን ፈጣሪ ይፋረድሻል። እውነቷ ይወጣል። ሐቋ ወረቀት የላትም ተብላ በዱባይ የተደበሰበሰባት እውነት ገንዘቧን የለፋችበት 17,000 ድርሃም ያልተሰጣት እውነት እያንዳንዱ በውስጥ ለማስታረቅ የተደራደሩበት እውነት ማንን ለማትረፍ እንደሆነ ከካሜራኑ ጀርባ እስከ መሲ ብርቱ ሁሉን ነገር እውነቱን በመረጃ ልከንልሻል። አንቺ አይተሽ ከህዝብ ጋር መስክሪው። ቴዲ ምንም ብትባል እስከዛሬ ድረስ እውነቱ ይወጣላል። እንደማታውቃት እናውቃለን። ጋይስዬ ማታ ቴንክ ዩ የዚህ ሁላ የቪዲዮ የወሲብ ቪዲዮዎችን ቀስ ብለን ሪያክሽን እናደርግበታለን። ማን ነው መጀመሪያ የገባው? ምን ተደረገ? 7 አንድ ሴት ፍቅረኛው ናት። 7 ሴት እንዴት ነው ቀረጻው ላይ ገቡት? አረ ፍቅረኛ የሚባል የለም። አንድ ፍቅረኛ የለውም። ራሳቸው ጨምርልሻለሁ ጨምራቸው። እንደገና ደግሞ ሴቶቹ ላይቭ ላይ ይምጡ ማለት እንደ አረብ ሀገር ህግ እነሱ ራሱ በዝሙት ውስጥ እንደሚነከሩና እንደሚጠየቁ እናውቃለን። ሐራም አደረጉ በማለት ለዛ ፊት ለፊት ላይ መታችሁ ካሜራ ክፈቷል። እኔ ኑና እንትን በሉ። ማን የትኛው እንደሆነሽ ካሜራ ለኔ ትከፍቻለሽ? እጄን አንስቼ ነው ማይሽ። እኔ ብቻ እርግጠኛ አለሁ። እሺ እዚህ መጥቼ እንዲህ ተጋፍጧላችሁ። አረብ ሀገር ካላችሁ ኢትዮጵያ ካላችሁ ዶንት ወሪ። እሺ ቴንኪው እናመሰግናለን። ይሄ ሲጀመር ለምን ካሜራ ያስቀምጣል? አሁን የሚያሳየው ቤትሽ ሄለን ላይ ሳራ ላበሻ ሁላ ድርድሩ ላይ ምን ሲያስፈራሯት ወይም ምን ሲያርጉ እንደነበር በመረጃ ነው የተላከልሽ። እናመሰግናለን። እንደገና ደግሞ ሀፒ ሌላ ቪዲዮዎች አለ። አንተ ሚውት አድርግ ማሙሽ ሚውት አድርጋ እንዴ። በዚህ አጋጣሚ የምነግርሽ ነገር ማለት ሄለን አየሽው የላከልን እንትን አለ። እንደገና ከሱ እንትን አልፎ የእናንተም የእንትናም ሳይድ ነገ ስንገናኝ የምናወራው እዚህ ቪዲዮ ዙሪያ ነው እንጂ ሚስት አባራ ሚስት ወዳህ ሚል የግል ቴንኪው። ይሄ ይሁንሽ እዚህ ጋር ይሁንሽ። አንድ አማርኛ ነው ደግሞ ልንገርሽ ብዙ ማስረጃ ቴዲ አንዴ ይስተላል ማለት ሙኒት እዚህ ነገር ላይ ወረቀት ስለሌላት አግበስብሳ አልፋ መሲ ብርጅስቶን ይሄን ነገር ተባብራ ሳራ ላበሻ እንትን ብላ ከሆነ ይሄን ነገር እኔ ለማን እንደምልከው ሙኒት ራሱ ትመጣለች። ሙኒት ራሱ ኦኬ። ከዛ ውጪ ማለት ነው። አንዴ ማሙሽ ሚውት አድርገ ሄለን። ከዛ ውጪ ልንገርሽ። አንዴ ሚውት አድርጊው። ሰክሮ ነው የሚያወራው። ያንተ ደግሞ ሌላ ጊዜ ይመጣል። ሙኒት ትገባለች። አሁን 8 ሰዓት ስለቆየን በደም ልናወራበት ይገባል። በእንደዚህ አይነት መንፈስ በቃ እኮ ያን ነው የምፈልገው። አመሰግናለሁ። ከዛ ውጪ አንዴ ሚውት አድርጊው። አንዴ ሚውት አድርጊው። አንድ ሚውት አድርጊና ሞዴሬተሮች አንዴ ሚውት አድርጉ። ተመልሰን እንገባለን በስነ ስርዓት። ይሄን ጉዳይ እንደገና ሞዴሬተሮች ሚውት አድርጉት። አንዴ በተለይ ሳራ ላበሻ ትስታለች